ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ውድ አድማጮቻችን፣ ዛሬ መድፈኞቹ የቅድመ ውድድር ጨዋታቸው የመጨረሻውን ጨዋታ የሚያደርጉ ይሆናል። ሴስክ ፋብሬጋዝ በአሰልጣኝነት ታሪኩ ለመጀመሪያ ጊዜ አርሰናልን ለመግጠም ወደ ኤሚሬትስ ስታዲየም የሚመጣ ይሆናል። የብሩኖ ጎሜሬስ የመጀመሪያ ጨዋታውን በአርሰናል ማሊያ ዛሬ በኤሚሬትስ ለመጀመሪያ ጊዜ ያደርጋል ተብሎም የሚጠበቅ ነው የሚሆነው። የቢራያ ዙብሜንዲ፣ ሚካኤል ሞሬኖ እንዲሁም ደግሞ ኤብሪቼዜና ኖኒ ማዱዌኬ የስብስቡ አካል ይሆናሉ ተብሎ ይጠበቃል። ነገር ግን ዲክላን ራይስ እና ቡካዮ ሳካ ጥንቃቄን መውሰድ እንደሚያስፈልግ አሁኑ በመድፈኞቹ ስብስብ ውስጥ የመኖር እድላቸው ጠባብ እንደሆነ መረጃዎቹ ይጠቁማሉ። ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። በየዕለቱ አርሰናልን የሚመለከቱ የተለያዩ መረጃዎችን በዚሁ ገጻችን እንደምናደርስ ይታወቃል። ስለዚህ ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ የተለያዩ መረጃዎችን በየ24 ሰዓት የሚወጡትን ፈጠን እያልን ሁሉ የምናደርሳቸው ይሆናል። እንግዲህ አርሰናል የቅድመ ውድድር ጨዋታ የመጨረሻው ጨዋታ ነው። ከኮሞ ጋር ወሳኝ የሆነ ነው። ኮሞ በአውሮፓ ቻምፒዮንስ ሊግ የሚሳተፍ ቡድን እንደሆነ ይታወቃል። ስለዚህ ለአርሰናል ጥሩ ሙከራና ጥሩ ፈተናን የሚሰጠው ይሆናል ተብሎ የሚጠበቅ ነው የሚሆነው። ያ ብቻ ግን አይደለም። አርሰናሎች ከኮሚኒቲ ሺልድ ጨዋታ በፊት የመጀመሪያ የሚያደርጉት የወዳጅነት ጨዋታ ነው የሚሆነው። ከዚህ በኋላ የኮሚኒቲ ሺልድ ጨዋታ በእሁድ የሚደረግ ይሆናል። ከዛ በኋላ የእንግሊዝ ፕሪሚየር ሊግ አርብ የሚጀምር ይሆናል። የዛሬ 2 ሳምንት ማለት ነው። ጠባቂ የሆነው የእንግሊዝ ፕሪሚየር ሊግ መጀመር፣ ከዛም ውጭ የዝውውር መስኮቱ ደግሞ መዘጋት ለአርሰናሎች የሚጠበቅ ነው የሚሆነው። በዝውውር መስኮቱ ላይ መድፈኞቹ አሁን በግልጽ ያሉባቸውን የማጥቃትና የመከላከል ችግሮችን ለመቅረፍ ስብስባቸውን በሚገባ ዝግጁ የሚያደርጉ ይሆናሉ ተብሎ የሚጠበቅ ነው የሚሆነው። እንግዲህ አርሰናል በብሩኖ ጎሜሬስን በኤሚሬትሱ ካፑ ጨዋታ ላይ በተለይ ከዶርትመንድ ጋር ባደረጉት ጨዋታ ላይ ሜዳ ላይ እንደተቀበሉት ይታወቃል። አሁን ደግሞ ብሩኖ ጎሜሬስ የአርሰናል ማሊያ አድርገው ለመጀመሪያ ጊዜ ሲጫወት የማየት እድላቸው ሰፊ ነው የሚሆነው። ዛሬ ሌላኛው ኤብሪቼዜና ኖኒ ማዱዌኬ በትሬኒንግ ወቅት ጥሩ ፊትነስ ላይ ይገኛሉ። የመሰለፍ እድላቸው የተሻለ ነው ተብሎ ይጠበቃል። ሌላኛው የሚሆነው እንግዲህ ራያ ዙብሜንዲ እና እንዲሁም ሚካኤል ሞሬኖም ስብስቡን የመኖር እድላቸው ሰፊ ሆነ ተብሎ ይታሰባል። ታዲያ አርሰናሎች በዛሬ ጨዋታ ላይ ብሩኖ ጎሜሬስን ከስካሊ አማካይ መስመሩ ላይ የሞስኬራና የገብርኤል ማጋሌስ የተከላካይ መስመር ጥምረት እንዲሁም ደግሞ ኖኒ ማዱዌኬ፣ ኦዴጋርድ እና ዞሊስን በማጥቃቱ አጥቂው ዮኮሬስ ወይም ሃቨርትዝ ይሆናሉ ተብሎ የሚጠበቅ ነው የሚሆነው። እንግዲህ እዚህ ጨዋታ ላይ አንዱ የሚጠበቀው የሚሆነው አርሰናል በተቃራኒ ቡድን የሚገጥመው ያኮብ ሮማኖ የሚባሉ ታዳጊውን የቀድሞ የሪያል ማድሪድ ታዳጊዎች መካከል ውጤት የሆነውን ያኮብ ሮማኖን አርሰናሎች በሚገባ የሚመለመሉበትና ለማየትም እድልን የሚያገኙ ይሆናል። ሴስክ ፋብሬጋዝ እንግዲህ በጣሊያን ጥሩ ብቃቱን ካሳዩ ቡድኖች መካከል አንዱ የሆነው ኮሞ ነው። በሴስክ ስር ጥሩ ፐርፎርማንስን ቡድኑ ስብስቡ አሳይቷል። በአውሮፓ ቻምፒዮንስ ሊግ ላይ ለመሳተፍ ብቃት እንዲያገኙ አግዟቸዋል። ገና ከሴሪ ቢ ወደ ሴሪ ኤ በቅርብ ዓመታት መጥተው እንደዚህ አይነት ለውጦችን ማምጣቱ በጣም አስገራሚ የሚባል ነው ለኮሞ። ታዲያ ፋብሬጋዝ ከማይክል አርቴታ ጋር ጠንካራ ፉክክርን የሚያደርጉበት ጨዋታ ይሆናል ተብሎ ይታሰባል። ዛሬ ብዙ ጨዋታዎች ይኖራሉ። ገና ኒውካስል ከኤቨርተን 1 ሰዓት ላይ ወዳጅነት ጨዋታ አለ። ምሽታችሁን ጥሩ የሚያደርጉ ጨዋታዎች ናቸው የሚሆኑት። ከዛ በመቀጠል ተጠባቂው የአርሰናል ጨዋታ ይኖራል። ከአርሰናሉ ጨዋታ ደግሞ 30 ደቂቃ በኋላ አርሰናል 3:30 ነው። ከ3:30 በኋላ ማለት ነው 4 ሰዓት ላይ የሱፐር ካፕ አለ። ማለትም አርሰናሎች ያንን የቻምፒዮንስ ሊግ ጨዋታ አሸንፈው ቢሆን ኖሮ ይህንን የሱፐር ካፕ ጨዋታ የመጫወት እድል ይኖራቸው ነበር። እንግዲህ ፒኤስጂ ከአስቶን ቪላ ተጠባቂ ጨዋታ ነው የሚደረገው። በዛ ጨዋታ በፊት ሉዊስ ኤንሪኬ በቅድመ ጋዜጣዊ መግለጫቸው የተለያዩ ሀሳቦችን አንስተዋል። አንደኛ የተጠየቁት ብራድሊ ባርኮላን በሚመለከት ነው። ባርኮላ የስብስቡ አካል እንደሆነና ዝውውር ጉዳይ እሱን እንደማይመለከተው ነገር ግን ተጫዋቾች እስካሉ ድረስ ለቡድኑ መጫወት እንዳለባቸው አስተያየታቸውን ሰጥቷል። ኢዝሪ ኮንሳና ቪላ ኢዝሪ ኮንሳ በቪላ ስብስብ ውስጥ የለም። እንግዲህ መድፈኞች የዝውውር ኢላማ ከሆኑት የተከላካይ መስመሩን ችግር ይፈታሉ ተብሎ የሚጠበቁት አንዱ ኢዝሪ ኮንሳ እንደሆነ ይታሰባል። ኢዝሪ ኮንሳ 28 ዓመቱ ላይ ይገኛል። እንግዲህ የሚመጣው ኦክቶበር ላይ 29 ዓመቱን የሚሞላ ይሆናል። ይህ በመከላከሉ ረገድ ጥራት ያለው ለእንግሊዝ ብሔራዊ ቡድንና ለአስቶን ቪላ ምርጥ ብቃቱን ያሳየው ቁመቱ ሜትር ከ83 የሚረዝም በመሀል ተከላካይ እንዲሁም ደግሞ የቀኝ መስመር ተመላላሽ ሆኖ መጫወት የሚችል በጣም ጥሩ ፐርፎርማንስን ባለፈው ውድድር ዓመታቶች ያሳየ 34 ጨዋታዎችን አድርጎ 3036 ደቂቃዎችን ባለፈው ውድድር ዓመት የተሰለፈ በፉትቦል ሞብ ዘገባ ከሆነ 6.75 በየጨዋታ ሬቲንግ የሚሰጠው ጥሩ የሆነ የመከላከል ቅርጽን በተለይ ታክሎችን በመውረድ ብሎክ በማድረግ ኢንተርሴፕሽኖች ላይ ጥሩ የሆነ ብቃት ያለው በጣም አስደናቂ የመሀል ተከላካይ ነው። አርሰናልና ቪላ በዋጋ ጉዳይ ነው እንግዲህ መስማማት ያልቻሉት። ቪላ 60 ሚሊዮን ፓውንድ እየጠየቀ ይገኛል። አርሰናል ከ40 ሚሊዮን ፓውንድ በላይ መክፈል ፍላጎት የላቸውም። ነገር ግን ቪላ ይህ ተጫዋች ዋጋው የሚቀንስበት አማራጭ ሊኖር እንደሚችል ማይክል አርቴታ እንዲሁም ደግሞ አንድሬ በርታ ስራቸውን እየሰሩ እንዳለ በዚህ ተጫዋች በሚመለከት የሚታይ ነው። ዋትኪንስ፣ ኮንሳ እና እንዲሁም ደግሞ ማርቲኔዝ የቪላ ስብስብ አካል አይደሉም። ስለዚህ አንዱ በዚህ ዝውውር መስኮት እንግዲህ ሊለቅ የሚችሉ ተጫዋቾች መካከል አንዱ ኢዝሪ ኮንሳ ነው። ኮንሳ እንግዲህ 40% የሚሆነውን የፕሪሚየር ሊጉን በማዕከላካይነት ጥሩ ብቃቱን ካሳዩት በተለይ ደግሞ በኔጊታ በተለይ ሳሊባ በሌለባቸው ጨዋታዎች አርሰናል ሊጠቀም የሚችለው በፓስ አኪዩሬሲ ፓስ ኮምፕሊሽኑ 97% አይልን የሚገኝ
የሚገኘው። ይህ በጣም ጥሩ የሚባል ብቃቱ ነው ብዬ አስባለሁ። ይህንን ተጫዋች መድፈኞቹ የሚያገኙ ከሆነ ልምዱን ጥራቱን በሚገባ የሚያገኙ ይሆናል። ከዛ ውጭ ደግሞ ከነ ኤዜ ጋር ከነ ቡካዮ ሳካ ጋር በጣም ቅርርብ እንዳለው የሚታወቅ ነው። እንግዲህ ጎሎችን ማስቆጠር ላይ የአየር ላይ ኳሶች ላይ ችግሮች አሉበት። ነገር ግን መሰረታዊ የሆኑ የመከላከል ብቃት ላይ ግን በጣም የሚደነቅ ተከላካይ እንደሆነ የሚታወቅ ነው የሚሆነው። አርሰናሎች ሌላኛው በአርሰናል እይታ ውስጥ የሚገኘው ኩዊንቲን ሮሜሮ ወደ አትሌቲኮ ማድሪድ የመሄድ እድሉ አሁን ጫፍ ደርሷል ማለት የሚቻል ነው የሚሆነው። አርሰናል ሌላኛው የሚፈልገው ጆሌስ ኩንዴ ነው። ኩንዴ በጣም እንግዲህ ብዙዎቻችን በሲቪያ አስደናቂ ብቃቱን ካሳየ በኋላ ወደ ባርሴሎና ቀና። በባርሴሎና የቀይ መስመር ተመላላሽነት ምርጥ ፐርፎርማንሱን በዣቪ ስራ አሳየ። አሁን ግን ከሃንሲ ፍሊክ ጋር መስማማትን አልቻለም። በተለይ ደግሞ ቦታው የተጫዋቹ ቦታ ማለት ነው በጋርሲያ ተወስዶበታል። ይህንን ቦታ ታዲያ ለመሸፈን እንግዲህ አርሰናሎች በመጨረሻ ማይክል አርቴታ ለረጅም ጊዜ የሚፈልጋቸውን ተጫዋቾች አንዳንዴ ማይክል አርቴታ እንደ ብሩኖ ጎሜሬስን ለምሳሌ ከ6 ዓመታት በፊት ሁሉ ይፈልገው ነበር። ከፓረኔስ ወደ ሊዮን ሲያቀና፣ ከሊዮን ወደ ኒውካስትል ሲያቀና ማለት ነው። አሁን ደግሞ ጁሌስ ኩንዴን ከሲቪያ ይፈልገው ነበር። አሁን በድጋሚ እንግዲህ በ27 ዓመቱ ላይ ማይክል አርቴታ ሊያገኘው የሚችልበት እድል ይኖራል ተብሎ ይጠበቃል። የደሞዙ ጉዳይ ትንሽ ለአርሰናል አስቸጋሪ ነው የሚባል ነው። የመሀል ተከላካይ እንዲሁም የቀይ መስመር ተመላላሽ ባለፈው ውድድር ዓመት 47 ጨዋታዎችን አድርጎ 3 ጎልና 4 አሲስቶችን ማድረግ የቻለ ነው። በመከላከሉ ረገድ ጥሩ የሚባል ነው። ነገር ግን ወጥ ብቃትን ባለማሳየት ያለፉት ዓመታቶች ውስጥ ሃንሲ ፍሊክ የዚህን ተጫዋች ቦታው ሊነጠቅ የቻለበት አንዱ ምክንያት ይህ ነበር። ወዳጆቻችን ኩንዴ በጣም ከሚደነቁ ዲፌንሲቭ የመከላከል ብቃቱን በተለይ በፓስ በማድረግ ደግሞ ያለው ሁኔታ ፍጥነቱ፣ ኢንተርሴፕት የማድረግ ፍጥነቱ በጣም የሚገርም አስደናቂ ተከላካይ ነው። የትልልቅ ጨዋታዎች በሚገባ ልምድ ያለው ነው። ነገር ግን ጉዳት እንዲሁም ደግሞ የአየር ላይ ፍልሚያዎቹ ደካማ መሆን በተለይ ለማዕከላካይነት ወደ ቀኝ ተመላላሽነት የወሰደውም ያንን እንደሆነ ይታወቃል። ያንን ማሻሻል የሚጠበቅበት ነው የሚሆነው። ነገር ግን አንዱ እንግዲህ የሚደነቅ የመሀል ተከላካይ ነው። በዋጋ ጉዳይ አርሰናሎች መስማማት ከቻሉ ይህንን ተጫዋች ሊያመጡ የሚችሉበት እድል እንዳለ ይታሰባል። እንግዲህ አንዱ ትናንት ያነሳ ነው የስካሊ ዝውውር ጉዳይ ምን ደረሰ የሚል ነው። ወዳጆቻችን እንግዲህ ስካሊን በሚመለከት ወዳጆቻችን እንግዲህ አርሰናሎች ይህንን ተጫዋች እንግዲህ በሚገባ በተለይ ቶም ካንቶን የምታውቁት የፉትቦል ለንደን ዘጋቢ ማለት ነው አርሰናል ይህንን ተጫዋች ለዝውውር አቅርቦታል በሚል እንግዲህ ቤን ጃኮብስን ዘገባዎቹን ዘግበው ነበር። ነገር ግን አንድ ሰው አርሰናል እንዲሁም ደግሞ ጋሪ ጆብሰን ጨምሮ ብዙዎቹ በጠቅላላ ይህ አርሰናል ጋር የሚያዙት አይደለም፣ ስካሊም አርሰናልን የመልቀቅ ዕድል የለውም የሚሉ መረጃዎች ወጥተዋል። ወዳጆቻችን እንግዲህ አርሰናልን በሚመለከት ሌላኛው መረጃ የሚሆነው እንግዲህ በዝውውር መስኮቱ ላይ መድፈኞቹ በተለይ የማጥቃት መስመራቸው ላይ የሚገባ ብዙ ተጫዋቾችን እያዩ እንዳለ ይጠበቃል። አንደኛው ኢሊማኒ ኒዳይን የሚመለከት ነው። ኢሊማኒ ኒዳይ እንግዲህ በሚገርም ሁኔታ ከአልሃሊ የቀረበለትን የ75 ሚሊዮን ፓውንድ ዋጋ እና ከፍተኛ ደሞዝ ውድቅ አድርጎ በአውሮፓ መድረኮች ላይ የመቆየት ፍላጎት አለው። አርሰናል እንግዲህ ሞርጋን ሮጀርስን እንዲሁም ደግሞ በዛ ቦታ ላይ የሚሰለፈውን ቪኒሺየስ ጁኒየርን ማግኘት እድላቸው ከከሸፈ በኋላ መድፈኞቹ ትኩረታቸውን እንግዲህ አንዱ ያደርጉት የሚችሉት ቫለንቲን ባረኮላ እንዲሁም ደግሞ ሌላኛው ተጫዋች የሚሆነው በተለይ ደግሞ በጁቬንቱስ ቤት ምርጥ ብቃቱ ላይ የሚገኘው ኬንን ይልዲዝ ይሆናል። ሶስተኛው ኢሊማኒ ኒዳይ ነው። ኒዳይ በጣም አስገራሚ የሚባል ብቃትን በኤቨርተን ቡድን ውስጥ ያሳየ ነው። ምንም እንኳን ጎልና አሲስቶቹ ቁጥራቸው ዝቅተኛ ቢሆንም በክህሎት ረገድ ግን አርሰናል የማጥቃት መስመር የሌለውን ሁኔታ ማምጣት የሚችል ነው። ባለፈው ውድድር ዓመት 32 ጨዋታዎችን አድርጎ 6 ጎልና 3 አሲስቶች ያሉት ነው። በየጨዋታው 7.2 ሬቲንግ አለው። ድሪብል የማድረግ ብቃት አለው። ወዳጆቻችን ይህ በጣም ወሳኝ ነው። በየጨዋታው 0.1979% ያለ የሚገኝ ነው ጎሎችና አሲስቶችን የማድረግ ብቃቱ። ነገር ግን በዚህ ተጫዋች ትልቁ ጥንካሬው በኔይታ ድሪብል ሰክሰስ ነው። አርሰናል እንግዲህ እንደዚህ አይነት ድሪብል የማድረግ የሚችል ተጫዋች የላቸውም። 75% ያለ ነው ወዳጆቻችን ድሪብሉ የሚቀመጠው። ስለዚህ ይህንን ተጫዋች እንግዲህ መድፈኞቹ ማምጣት ቢችሉ ውጤታማ ያደርጋቸዋል ብሎ ይገመታል። ነገር ግን አርሰናል ዝውውሩን መስኮቱ ላይ ተጫዋች ሳያስፈርሙ ከሚቀሩና ኢሊማኒ ኒዳይ የተሻለው ምንድን ነው ብላችሁ ታስባላችሁ? ወዳጆቻችን የእናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው። ነገር ግን ኢንጃይ በመያዝና ይዞ በመቆየት ድሪብል በማድረግ በጣም ጥሩ የሚባል ነው። ድሎችን በመፍጠር በግራ በቀኝ በአጥቂ አማካኝነት መሰለፍ መቻሉ ውጤታማ የሚያደርገው ነው የሚሆነው። በፓስ ረገድ ጥሩ የሚባል ውጤታማ የሚያደርገው ነው። ነገር ግን ማይክል አርቴታ ሊፈልጋቸው የማይችላቸው የመከላከል ብቃቱ ደካማ የሚባል ነው። የማጥቃት አውትፑቱ ደግሞ ከፍተኛ መሆን ይጠበቅበታል። አርሰናልን ወደ ላይ ከፍ ማድረግ የሚችል በጣም ከፍተኛ የመስመር ተጫዋች አይደለም። ነገር ግን አንቶን ሴማዮ በማንቸስተር ሲቲ ቤት የሰራውን ያክል ኢሊማኒ ኒዳይም በአርሰናል ቤት የሆኑ ነገሮችን የመፍጠር አቅም አለው ይኖረዋልም ብዬ አስባለሁ። ወደ አድማቻችን እናንተ ምን ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ።